ኢራን ከዘንድሮ የዓለም ዋንጫ መሰረዝ አለባት። በኢራን ምትክ የጣሊያን ብሔራዊ ቡድን በዓለም ዋንጫው ላይ መሳተፍ አለበት። ይህንን ቅሬታ ያቀረቡት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ናቸው። በተለይም ደግሞ ኢራን ከአሜሪካና ከእስራኤል ጋር በገባችበት ጦርነት ምክንያት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በዓለም ዋንጫው ላይ መሳተፍ እንደሌለባትና በእርሷ ምትክ ደግሞ ጣሊያን የእሷን ቦታ በመተካት በዓለም ዋንጫ ውድድር ላይ መሳተፍ እንዳለባት ተናግረዋል። እስካሁን ድረስ ፊፋ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ቅሬታ ምንም አይነት ምላሽ ባይሰጥም፣ ነገር ግን እስካሁን ድረስ ባለው መረጃ መሰረት ኢራን በዓለም ዋንጫ ውድድር ላይ እንደምትሳተፍ በርካቶች እየተናገሩ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጣም ገፍተው ኢራን በዓለም ዋንጫ ውድድር ላይ እንዳትሳተፍና ከውድድሩ እንድትሰረዝ ቅሬታቸውን ያቀረቡት ለምንድን ነው? እንደተባለውም ኢራን ከዓለም ዋንጫ ውድድር ትሰረዝ ይሆን? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቱብ ገጹን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቱብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ከውድ አድማጮቻችን ጋር ተገናኝተናል። የተለያዩ ፕሮግራሞችን ይዤላችሁ ቀርብ ያለው በመጀመሪያው ፕሮግራማችን ክፍል በተለይም ደግሞ የዓለም ዋንጫ ውድድር በተቃረበበት ጊዜ አሜሪካ ለፊፋ ያቀረበችውን ቅሬታና በእግር ኳሱ ዙሪያ ስላለው የፖለቲካ ትኩሳት የምንነግራችሁ ይሆናል ማለት ነው። እንግዲህ የዓለም ዋንጫው ሊጀመር በጣም ጥቂት የሚባል ጊዜ ብቻ ነው የቀረው። ኦልሞስት ከ3 ወር ያነሰ ጊዜ ብቻ ነው የቀረው የዓለም ዋንጫው ሊጀመር እና የዓለም ዋንጫው ሊጀመር ጥቂት ወራት በቀሩት በዚህ ጊዜ ላይ ግን የተለያዩ ፖለቲካዊ ጉዳዮች ከእግር ኳሱ ጋር አብረው ተቀላቅለው እየተሰሙ ይገኛሉ ማለት ነው። በተለይ ደግሞ በዋነኝነት በቅርብ ጊዜ እንግዲህ ከጥቂት ሳምንታት ወይም ወራት በፊት ማለት ይቻላል አሜሪካና እስራኤል ከኢራን ጋር በገቡበት ጦርነት ምክንያት ከዛ በኋላ ብዙ አይነት ነገሮች የተፈጠሩ ይገኛሉ። በእርግጥ ፖለቲካውን እንደዚህ ዲፕ አንገባበትም። ዋናውን ሀሳብ በተለይም ከእግር ኳስ ጋር አያይዤ ነው ማንሳት የፈለግኩት። ግን ያው የእነዚህ ሀገራት ጦርነት በሌሎች ሀገራት ላይ በቀጥታ በሌሎች ሀገራት ላይ ደግሞ በተዘዋዋሪ ብዙ የሆኑ ኢምፓክቶችን እያመጣ ይገኛል። ለምሳሌ እዛው ያሉ የሩቅ ምስራቅ ሀገራት እነ ዮርዳኖስ፣ እነ ሳውዲ የተለያዩ ሀገራት የጦር ቤዛቸው እንዲሁ ደግሞ የነዳጅ ማከማቻዎቻቸው እየተመቱ የነበሩበትን ጊዜያት ተመልክተናል። የሆርሙዝ ሰርጥ ደግሞ ወይም የሆርሙዝ ወሽመጥ መዘጋቱ ደግሞ እንደ ኢትዮጵያ ያሉ ሀገራትን እንዲሁም ደግሞ ሌሎች በርካታ ሀገራትን በነዳጅ ጉዳይ አንገብጋቢ ጥያቄ ውስጥ እንዲገቡ ያደረገ ጦርነት መሆኑን ተመልክተናል። እንግዲህ በሀገራችን አሁን ነዳጅ እንደ ልብ አይገኝም፣ ሲገኝም ደግሞ ዋጋው በጣም ጨምሯል። እንዲህ አይነት ኢምፓክቶችን እየተመለከትን እንገኛለን እና አሁን በተለይም ደግሞ እነዚህ ሀገራት በተለያዩ አጋጣሚዎች የተኩስ አቁም ድርድር ለማድረግ ሙከራ አድርገው ነበረ። ነገር ግን በተለይም ደግሞ ኢራን በአሜሪካ በኩል የቀረበውን የኒውክሌር ወይም ደግሞ ይሄ ኒውክሌር ማበልጸግና ዩራኒየምን ለኒውክሌር ዓላማ የመጠቀምን ጉዳይ ኢራን እንድታቆም አሜሪካ ትፈልግ ነበር። ነገር ግን በፍጹም የሚል ምላሽ ነው ከኢራናውያን የተሰጠውና ያኛው ነገር በድጋሚ አሁንም ወደ ተፋፋመ ጦርነት ሊቀጥል እንደሚችል ነው በርካታ ዓለም አቀፍ ሚዲያዎች እየዘገቡ የሚገኙት። እና ይህ ብቻ አይደለም። እንግዲህ የሆርሙዝ ወሽመጥን ኢራን ከፍታው ነበረ ለተወሰኑ ሰዓታት። ከዛ በኋላ ግን ተመልሶ ተዘግቷል እና ጦርነቱ ዝም ብሎ 2 ወይም 3 ሀገራት የከፈቱት ጦርነት ብቻ ሳይሆን በጣም ብዙ ኢምፓክት ያለው ማህበራዊ ቀውስ ይዞ የሚመጣ ኢኮኖሚያዊ ቀውስ ይዞ የሚመጣ ከዛ ደግሞ ቅድም እንዳልኩት ስፖርቱ ላይም የራሱ የሆነ አሻራ የሚያሳርፍ መጥፎ አሻራ የሚያሳርፍ ጉዳይ ነውና እንደ ዓለም ሰላም ካልወረደ በስተቀረ በጣም ብዙ አስቸጋሪ ነገሮች ተከትለው ሊመጡ እንደሚችሉ የምናነሳበት ጦርነት ነው። እንግዲህ ከወራት በፊት የካቲት ወር ላይ አካባቢ የጀመሩት እንግዲህ አሁንም እየቀጠለ ነው የሚገኘውና ብዙ ነገሮች በእነዚህ ሀገራት ጦርነት ዙሪያ በተለይ እስራኤልና አሜሪካ ሆነው በጋራ ከኢራን ጋር እየተዋጉ ባሉበት ሁኔታ ብዙ አይነት ነገሮች ተፈጥረዋል።
ኢራናውያንም በዚህ ጉዳይ ላይ ጠንከር ያለ ምላሻቸውን ነው እየሰጡ የሚገኙት። ኒውክለር እንዳታበለጽጉ፣ ዩራኒየምን ለኒውክለር ዓላማ እንዳትጠቀሙ የሚል አይነት ፍላጎት ነው ከአሜሪካ በኩል ያለውና ለዚህ ከሆነማ ያ ሁሉ መሪ ለምን ተገደለ? እንግዲህ አያቶላ ኦሊ ሆሚኒ የኢራኑ መንፈሳዊ መሪ ተገለዋል። በጣም ብዙ አመራሮቻቸው ተገለውባቸዋልና ለዚህማ እዚህ ድረስ ለምን መጣን የሚል አይነት ሀሳብ አላቸውና አሁን ደግሞ ኢራን በዓለም ዋንጫ ውድድር ላይ እንዳትሳተፍ ከዓለም ዋንጫ ውድድር ውጪ እንድትሆን በአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በኩል ለፊፋ ቅሬታቸውን አቅርበዋል እና ይሄ በጣም የሚያስገርም ነው። እንግዲህ የዓለም ሀያላን ሀገራት ነን የሚሉ ሀገራት በቃ የዓለምን ሁሉ ነገር እኛንን በእጃችን ስር አድርገን ዓለምን የምንመራው የምንዘውረው የሚል አይነት ሀሳብ ያላቸው ሀገራት ዓለምን በየትኛውም መንገድ ለመዘወር ከፍተኛ ፍላጎት አላቸውና እንግዲህ ከፖፕ ሊዮን 14ኛ ጋር ግጭት ውስጥ ገብተው ነበረ። ዶናልድ ጄ ትራምፕ ግጭት ውስጥ የገቡበትን ምክንያት ምንድን ነው? እኚህ ፖፕ ሊዮን 14ኛ የተባሉት መንፈሳዊ መሪ እሳቸው በተለይ ደግሞ አሁን ባለው በእነዚህ ሀገራት መካከል ያለው ጦርነት መርገብ አለበት፣ የሀገራቱ ጦርነት መስከን አለበት፣ ሰላም ለዓለም ሕዝብ መስፈን አለበት የሚል አይነት ሀሳባቸውን አቅርበው ነበረና የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ግን እኚህ ሰው ሊበራል ናቸው። በቃ ይሄ ዲፕሎማሲ ለማምጣት ሰላምን ለማስፈን ነው እየሞከሩ ያሉት፣ ነገሮችን ቶለሬት ለማድረግ እየሞከሩ ነው እና ያን ነገር ማድረግ የለባቸውም በሚል እሳቸው ላይ ጠንከር ያለ ትችት ሰንዝረው ነበረ። አሁን ከጣሊያኑ ጠቅላይ ሚኒስትር ጋር ያላቸውን ውጥረት ለማርገብ ሲሉ ነው እንግዲህ ለጣሊያን ወደ ዓለም ዋንጫው መመለስ አለባት፣ ፊፋ ጣሊያንን ወደ ዓለም ዋንጫው ማምጣት አለበት፣ ኢራን ደግሞ ከዓለም ዋንጫው ውድድር ውጪ መሆን አለባት የሚል አይነት ቅሬታቸውን ያቀረቡት ለፊፋ እንግዲህ በእንዲህ አይነት ምክንያት ነው ማለት ነው። እንግዲህ ከዶናልድ ትራምፕ ከፍተኛ መልእክተኞች መካከል አንዱ በመጪው የዓለም ዋንጫ ላይ ኢራን በጣሊያን እንድትተካና ኢራን ከዓለም ዋንጫው ውጪ እንድትሆን ፊፋን እየወተወቱ ይገኛሉ። እንግዲህ ግልጽ በሆነ መንገድ ኢራን የዓለም ዋንጫ ላይ የሚያሳትፋትን እግር ኳሳዊ ውጤት አግኝታ ነው ለዓለም ዋንጫ ያለፈችው። ጣሊያን ደግሞ በአንጻሩ ለዓለም ዋንጫ የሚያሳልፋትን ምንም አይነት ውጤት አላገኘችም። እንደውም ከውድድሩ ውጪ ሆናለች። በመጨረሻው ፕሌይኦፍ በቦስኒያና ሄርዘጎቪና ተሸንፋ ጣሊያን ከውድድሩ ውጪ ሆናለች እና በትራምፕና በጣሊያን ጠቅላይ ሚኒስተር ጆርጂያ ሜሎኒ መካከል ያለውን ውጥረት ለማርገብ ሲሉ ዶናልድ ትራምፕ ጣሊያን ወደ ዓለም ዋንጫው መምጣት አለባት፣ ኢራን ደግሞ ከዓለም ዋንጫው ውጪ መሆን አለባት የሚል አይነት ሀሳባቸውን እያነሱ ነው። እንግዲህ የትራምፕ የቆየ የረጅም ጊዜ ጓደኛና የአሜሪካ ልዩ መልእክተኛ የሆኑት ፓውሎ ዛምፖሊ እቅዱን ለፊፋ ፕሬዚዳንት ዣኒ ኢንፋንቲኖ ማቅረባቸውን አረጋግጧል። እንግዲህ አሜሪካ ከኢራን ጋር ጦርነት ውስጥ ባለችበት ወቅት ጣሊያን ወደ ዓለም ዋንጫ ትምጣ የሚለው ጥያቄ ራሱ በበርካቶች ዘንድ ብዙ ጥያቄዎችን እያስነሳ ይገኛል እና ዛምፖሊ ለፋይናንሻል ታይምስ እንደተናገሩት ጣሊያን በዓለም ዋንጫው ላይ ኢራንን እንድትተካ ለትራምፕና ለኢንፋንቲኖ ሀሳብ ማቅረቤን አረጋግጣለሁ። እኔ ትውልደ ጣሊያናዊ ነኝ። እናም አዙሪዎች ወይም ደግሞ ጣሊያኖች አሜሪካ በምታስተናግደው የዓለም ዋንጫ ውድድር ላይ ሲሳተፉ ማየት ህልሜ ነው። በዓለም ዋንጫ ላይ የሚያሳትፍ ብቃት እንዳላቸው ይሰማኛል የሚል ሀሳባቸውን ነው የተናገሩት። እንግዲህ ቴሌግራፍ ስፖርት ፊፋን ለማነጋገር ሞክሬያለሁ ብሎ ነበር። ነገር ግን ፊፋ አስተያየት ለመስጠት እስካሁን ድረስ ተቆጥቧል። ነገር ግን በቅርብ ጊዜ የፊፋው ፕሬዚዳንት ዣኒ ኢንፋንቲኖ ከዩኤስ እና ከእስራኤል ጦርነት ጋር ኢራን ከፍተኛ የሆነ ጦርነት እያደረገች ብትገኝም ኢራን ግን በመጪው የዓለም ዋንጫ ውድድር ላይ እንደምትሳተፍ ማረጋገጫ ሰጥተዋል ማለት ነው። እንግዲህ አሁን ያለው ከረንት ነገር አይታወቅም። በዓለም ዋንጫው ላይ ይሰርዟታል ወይስ ወደ ዓለም ዋንጫው ያመጧታል የሚለውን ነገር እርግጠኛ ሆኖ መናገር አይቻልም። ግን እስካሁን ድረስ ባለው እሳቸውም በግልጽ እንደተናገሩት እስካሁን ድረስ ምንም የተለየ ነገር የለም። ኢራን በዓለም ዋንጫ ውድድር ላይ ትሳተፋለች የሚል ማረጋገጫቸውን የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ ሰጥተዋል ማለት ነው። እንግዲህ ዛምፖሊ ተመሳሳይ ሀሳብ አቅርበው ነበር በ2022 የኳታር ዓለም ዋንጫ ከመጀመሩ በፊትና አሁንም ባደረጉት ንግግር ላይ አንዳንድ ጥርጣሬዎች አሉ። በተለይ ከዛሬ 4 ዓመት በፊት ለኢንፋንቲኖ አንድ ደብዳቤ አስገብተው ነበርና የቴህራን መንግስት በገዛ ህዝቡ ላይ የሚያደርገውን ጥቃት መታገስ አንችልም እና ሁኔታውን ለማሻሻል አንተ እድል አለ የሚል ደብዳቤ አስገብተው ነበረ። ዛምፖሊ አሁንም ሀሳቡን ሲያነሱ ትራምፕና
የጣሊያኑ መሪ ሜሎኒ ስለ ኢራን ጦርነት ከጳጳሱ ጋራ በተፈጠረው ውጥረት ምክንያት ከተጋጩ በኋላ ነው ማለት ነው። እና ሜሎኒ ቀደም ሲል ደግሞ በትራምፕ ደግሞ የሆነ አይነት ግንኙነት ነበራቸው። ያ ማለት ጣሊያንና እንዲሁ ደግሞ ዶናልድ ትራምፕ ግንኙነት እንደነበራቸው ያው ሁሉም የሚያውቀው ነገር ነው። ጣሊያን የአሜሪካ ጥሩ ወዳጅ ሀገር ከሚባሉት ሀገራት መካከል አንዷ እንደሆነች ይታወቃል። እና እንዲህ አይነት ነገሮች እንዳሉ የምንመለከተው ነው። ግን አሁን ጳጳሱ ላይ በተሰነዘረው ትችት ምክንያት ሁለቱ ሰዎች ቅሬታ ውስጥ መግባታቸው ነው እንግዲህ እየተገለጸ የሚገኘውና እንግዲህ ጆርጂያ ሜሎኒ የጣሊያን ጠቅላይ ሚኒስተር ወይም ደግሞ የጣሊያን መሪ ናት ወይም መሪ ናቸው እና አሁን ከሳቸው ጋር ነው እንግዲህ እንዲህ አይነት ቅሬታ ውስጥ ገብተዋል የሚሉ አይነት ጉዳዮች እየወጡ የሚገኙት። ነገር ግን ደግሞ ጃኒ ኢንፋንቲኖ እንዲሁም ደግሞ ኢራን በዓለም ዋንጫ ላይ ስለመሳተፋቸው ናቸው እርግጠኛ ሆነው እየተናገሩ የሚገኙትና እንደውም ኢራን ባወጣችው መግለጫ ላይ በዓለም ዋንጫው ላይ ለመሳተፍ ዝግጁ መሆኗን አረጋግጣለች። እና ከዚህ በተጨማሪ ደግሞ ኢንፋንቲኖም በባለፈው ሳምንት ለሲኤንቢሲ ኢንቨስት ኢን አሜሪካ ፎረም ሲናገሩ የኢራን ቡድን በእርግጠኝነት ወደ ውድድሩ ይመጣል፣ እስከዚያው ድረስ ሁኔታዎች ሰላም እንደሚሆኑ ተስፋ እናደርጋለን እና ነገር ግን ኢራን ህዝቧን የምትወክል ሀገር ናት፣ ወደ ውድድሩም ትመጣለች፣ ወደ ውድድሩ አልፈዋል፣ በጣም ጥሩ ቡድን ናቸው፣ መጫወት ይፈልጋሉ፣ መጫወት አለባቸው፣ ስፖርት ከፖለቲካ ውጪ መሆን አለበት የሚል ሀሳባቸውን ሲያነሱ ነበረ። ግን አንድ ያለው ጥያቄ ምንድን ነው? ስፖርቱ ከፖለቲካው ጋር አልተቀላቀለም ወይ የሚል ነገር እናነሳለን። ምክንያቱም በ2022 እንግዲህ በ2022 ራሽያ ላይ የተጣለው እገዳ እስካሁን ድረስ አልተነሳም። ራሽያ ከዩክሬን ጋር በገባችበት ጦርነት ዩክሬን ላይ የኦፕሬሽን እርምጃ ከወሰደች በኋላ በርካታ ጥቃቶች፣ ጦርነቶች ከተመለከትም በኋላ እንግዲህ በበርካታ ሀገሮች ጉትጎታ ፊፋና የአውሮፓ እግር ኳስ ማህበር ራሽያን እስካሁን ድረስ በየትኛውም አይነት የዓለም አቀፍ ውድድርና የአውሮፓ ውድድር ላይ እንዳትሳተፍ እገዳ ጥለውባቸዋል ማለት ነው። ይሄ በእግር ኳሱ የተመለከትነው ነገር ነው። ፊፋ ራሽያን አግዷል። ራሽያ ስትታገድ በእግር ኳሳዊ ምክንያት አይደለም የታገደችው፣ ጥፋት አጥፍታ ወይ ደግሞ ፊፋ ያወጣውን መመሪያና ሕግ ጥሳ አይደለም ራሽያ ከውድድሩ የታገደችው። የአውሮፓ እግር ኳስ ማህበር ራሽያን ሲያግድ እግር ኳሳዊ ጥፋት አጥፍተው ወይም ደግሞ ከእግር ኳስ ጋር የተገናኘ ጥፋት አጥፍተው አይደለም። አሁን የራሽያ ክለቦች በአውሮፓ ውድድር ላይ አይሳተፉም፣ ቻምፒየንስ ሊግ ላይ አይሳተፉም፣ ዩሮፓ ሊግ ላይ አይሳተፉም፣ ኮንፈረንስ ሊግ ላይ አይሳተፉም። ያ የሆነበት ትልቁ ምክንያት ምንድን ነው? በቃ ራሽያ ከዩክሬን ጋር ጦርነት ውስጥ በመግባቷ ምክንያት ነው። ያ ደግሞ ይገባኛል ያለችውን ነገር ለማግኘት የተከፈተ ጦርነት ነው። እግር ኳስ እዚህ ውስጥ አይገባም ወይም ደግሞ ፖለቲካ ከእግር ኳስ ጋር አይቀላቀልም ከተባለ የራሽያም እገዳ ትክክል አይደለም ማለት ነው። እና እሳቸው ይህንን አይነት ሀሳብ ቢያነሱም የፊፋው ፕሬዚዳንት ጃኒ ኢንፋንቲኖ ይህንን ሀሳብ ቢያነሱም ነገር ግን ደግሞ ከእንዲህ አይነት ጉዳይ ጋር ፊፋ እና የአውሮፓ እግር ኳስ ማህበር ፖለቲካ ውስጥ ዘው ብሎ መግባቱን በደንብ የሚያረጋግጡ ነገሮችን እየተመለከትን እንገኛለን ማለት ነው። ስለዚህ አሁን ያለው ሁኔታ ምናልባትም ደግሞ ኢራንን ከዓለም ዋንጫ ውጭ የማድረግ ብዙ አይነት ሁኔታዎች ርቀቶችን እንደሚሄዱ እነዚህን አይነት ሁኔታዎች ማንሳት ይቻላል። እንግዲህ ዛምፖሊ ቅድም እንዳልኩት ኢራን በጣሊያን እንድትተካ እና ከዓለም ዋንጫው ውጭ እንድትሆን እንድትሰረዝ ሀሳብ ያቀረቡት ጣሊያን ከዓለም ዋንጫ ውድድር ውጭ መሆኗ ከተረጋገጠ በኋላ ነው እና አንዳንድ የኢራን ፖለቲከኞች ቀደም ሲል በውድድሩ ላይ አንሳተፍም ሲሉ ነበረ። አሁን ግን ሀገሪቱ ለመወዳደር እያቀደች ነው እና የኢራን እግር ኳስ ፌዴሬሽን ደግሞ ጨዋታዎቹን ወደ ካናዳ ወይም ሜክሲኮ ለማዛወር ያቀረበው ሀሳብ ውድቅ ተደርጓል። እንግዲህ አስቡት፣ ኢራን አሜሪካን የምትመለከታት ልክ እንደ ጠላት ሀገር ነው። ኢራን ሉዓላዊ ሀገር ነች። አሜሪካም ሉዓላዊ ሀገር ነች። እስራኤልም ሉዓላዊ ሀገር ነች እና እስራኤልና አሜሪካ ሉዓላዊ የሆነች ሀገር ላይ ኢራን ላይ ነው መጥተው ጥቃት የከፈቱት። ኢራን ምንም ባላደረገችው ኢራን ሄዳ የማንንም ሀገር ድንበር አልገፋችም፣ የማንንም ሀገር ቦታ አልተጋፋችም፣ ማንም ላይ ሄዳ ጥቃት አልሰነዘረችም። ነገር ግን አሜሪካና እስራኤል ኢራን ኒውክለር የምታበለጽገውን ነገር ማቆም አለባት፣ ዩራኒየምን ለኒውክለር ዓላማ መጠቀሟን ማቆም አለባት የሚል አቋም ነበራቸው። ያንን ደግሞ ኢራን ስለማትቀበል ያለው አማራጭ በኃይል አስገድደው
የተለያዩ ድብደባዎችን የድሮን ጥቃቶችን በመፈጸም ኢራንን ከዛ ነገር እንድታቆም የማድረግ ዓላማ ነበረ የያዙትና ያንን ለማድረግ ነው እንግዲህ ይህ ጦርነትም የተከፈተው እና ሰላማዊ ሀገርን ሄዶ የሚደበድብ ሀገር ወይም ደግሞ እንግዲህ አስቡት መሪዎቿ ተገድለውባቸዋል ብያቸዋለሁ ቀደም ሲል መሰረተ ልማቶቿን ለማውደም አሜሪካ ብዙ ሞክራለችና እዛች ምድር ላይ ሄዶ እንግዲህ ኢራን እንዴት የዓለም ዋንጫ ሊጫወቱ ይችላሉ? በጣም ከባድ ነው እና ኢራን ለዛ ነው ወደ ሜክሲኮና ወደ ካናዳ ጨዋታችን ይቀየርልን ይዛወርልን እኛ እዛ አሜሪካ ሄደን አንጫወትም ብለው ጥያቄ አቅርበው ነበረ። ግን ደግሞ ያ ጥያቄያቸው ውድቅ ተደርጓል። ትራምፕም ደግሞ የአሜሪካው ፕሬዚዳንት የኢራን እግር ኳስ ተጫዋቾች ወደ አሜሪካ ሲመጡ ምናልባት እንኳን ደህና መጡ ወይም እንኳን ደህና መጣችሁ ብለው አቀባበል ወይም ሐሳብ የሚሰጡ ቢሆንም ነገር ግን መምጣታቸው ተገቢ እንዳልሆነና አደገኛ ሊሆን እንደሚችልም እሳቸው ተናግረዋል ማለት ነው። አሁን ስለዚህ የኢራን ወደ አሜሪካ ልሳነ ምድር መግባት ራሱ የኢራን ተጫዋቾች ወደዛ ሲሄዱ ራሱ ምን አይነት ጥበቃ ነው የሚደረግላቸው? በምን አይነት መንገድ ነው ወደዛ የሚሄዱት? እነዚህ ሁሉ ሁኔታዎች በደንብ መታየት አለባቸው። ሲጀመር አሁን የዓለም ዋንጫው ያው እንደምታውቁት ብዙ ውዝግብ እያስነሳ ነው። ከትኬት ዋጋ ጋር፣ ከቪዛ ጉዳዮች ጋር፣ ደጋፊዎች በምን አይነት ሁኔታ ወደ ዓለም ዋንጫው ሊሄዱ ይችላሉ፣ እነዚህን ሁሉ አይነት ውዝግቦች እያስነሳ ነው። እኔ ያው ሁል ጊዜ በእርግጥ ዓለም ዋንጫ ሲጀመር የሆነ አይነት ውዝግብ አያጣውም። በጣም ብዙ አይነት ውዝግብ አለ። ለምሳሌ 2010 የደቡብ አፍሪካ የዓለም ዋንጫ ከመጀመሩ በፊት ብዙ አይነት ውዝግቦች እንደነበሩ ታስታውሳላችሁ። በቃ እስከ መጨረሻዋ ጊዜ ድረስ ደቡብ አፍሪካ የዓለም ዋንጫ ውድድር አስተናግዳ እስከምታሳይ ድረስ ብዙ ሰው አላመነም ነበር ደቡብ አፍሪካ ላይ። እንደውም ውድድሩ ከደቡብ አፍሪካ ሁሉ መቀማት አለበት እስከሚባል ደረጃ ተደርሶ ነበረ። 2014 ላይ ብራዚል የዓለም ዋንጫን ልታስተናግድ ጥቂት ወራት በቀሩት ጊዜ የሀገሪቱ ዜጎች ሳይቀሩ ቅሬታ ሲያቀርቡ ነበረ። ስንት መሰረተ ልማት ያስፈልገናል፣ ትምህርት ቤት፣ ሆስፒታል፣ የተለያዩ መሰረተ ልማቶች ያስፈልጉናል። ያ እያለ እንዴት የዓለም ዋንጫ ለማስተናገድ ይህ ሁሉ ብር ኢንቨስት ይደረጋል የሚሉ አይነት ይሄ በርካታ አይነት አከራካሪ ነገሮች ከሀገሪቱ ነዋሪዎችም ሊሆን ይችላል ከተለያዩ አካባቢዎች ከሀገሪቱ ውጭም ካሉ ሰዎች እንደዚህ አይነት ነገሮች ሲነሱ ነበረ እና የዓለም ዋንጫ ሊጀመር ሲል የሆነ ውዝግብ አያጣውም። ይሄንኛው ግን ፖለቲካዊ ትኩሳቱ ትንሽ የሚበዛ ይመስላል እና ኢራንም ወደ አሜሪካ ምድር ሄዳ መጫወት አትፈልግም፣ አሜሪካም ደግሞ ኢራን ወደ ምድሯ እንድትመጣ አትፈልግም እና አሁን ያ ነው ትንሽ አከራካሪ ጉዳይ የሚመስለው ማለት ነው እና እንግዲህ ፊፋ ኢራንን የት ወስዶ ያጫውታል የሚለው ነገር እስካሁን ድረስ ምናልባት ያው የተወሰነ ነገር አለ ይታወቃል። ኢራን ወደ አሜሪካ ሄዳ መጫወቷ አይቀርም። በዓለም ዋንጫው ደንብ ደግሞ አንቀጽ 6 መሰረት ፊፋ ክፍተቱን ለመሙላት ምናልባት ኢራን አልጫወትም ብላ ካለች የፈለገውን ሀገር የመጥራት መብት አለው። የኤዥያ እግር ኳስ ኮንፌዴሬሽን ወይም ደግሞ የኤኤፍሲ ተቀያሪ ቡድን ከኤዥያ እንዲሆን ከፍተኛ ጫና ያደርጋል። እንደው ኢራን ራሱ ባትሳተፍ ከዛው ከኤዥያ አህጉር ነው ሌላ ሀገር እንዲመጣ የሚፈለገው እንጂ ጣሊያን እንድትመጣ ኤዥያዎች አይፈልጉም። ከዚህ በተጨማሪ ደግሞ በባለፈው ህዳር በኢራቅ የጠንካራ ብቃት ማጣሪያ የተሸነፈው የተባበሩት አረብ ኤምሬትስ ምናልባት የዩኤኢ ማለት ነው በዚህ ቦታ ላይ ጥሩ ተመራጭ ሊሆን ይችላል። ነገር ግን ደግሞ የዩናይትድ አረብ ኤምሬትስ እንደ ጣሊያን የእግር ኳስ ታሪክን ብዛም የላትም። በዓለም ዋንጫው መድረክ የታየችው በ1990 ብቻ ሲሆን ሶስቱንም ጨዋታዎች ተሸንፋለች። ስለዚህ በሜክሲኮና በካናዳ አስተናጋጅነት የሚካሄደው የዓለም ዋንጫ ሰኔ 11 ሲጀምር ኢራን በውድድሩ ላይ ከ4 ቀናት በኋላ በሎስ አንጀለስ ከኒውዚላንድ ጋር የመክፈቻ ጨዋታዋን ታደርጋለች እና ያው ፖለቲካው ትኩሳቱ ብዙ ነው። እንግዲህ አሁን ኢራንን ስናስብ እግር ኳሱን ብቻም ሳይሆን ሌሎች ነገሮችንም እናስባለን። ለምሳሌ የኢራን የሴቶች ብሔራዊ ቡድን ኢራን በጣም ከፍተኛ የጦርነት ትኩሳት በነበረችባቸው በመጀመሪያዎቹ ሳምንታት እግር ኳሳዊ ውድድር ሲያደርግ ነበረ። ያንን ተመልክተናል። ኢራን ባለፈው የወዳጅነት ጨዋታዋን ስታከናውን የኢራን ተጫዋቾች ትናንሽዬ ቦርሳዎችን ይዘው እነዛን የተገደሉ ትናንሽዬ ኢራናውያን ልጆችን ለማስታወስ ሲሞክሩ ነበር እና ጦርነቱ ያው የተነሳበት ምክንያት ይሄ ነው። ዲፕ አንገባበትም ብያቸዋለሁ። ለምን ያው እግር ኳሳዊ ጉዳዮችን ስለሆነ የምናነሳው ብዙም ፖለቲካዊ የሆኑ ሀሳቦችን አናነሳበትም። ግን እንደው ዲፕ እንኳን ባንገባበት ግን ጦርነቱ በምን ምክንያት እንደሆነ ይታወቃል። እና አሜሪካ እና እስራኤል የተለያዩ ሀገራት ጋር ባላቸው ዲፕሎማሲያዊ ግንኙነት ኒውክለር
እንዲጠቀም የኒውክለር ባለቤት እንዲሆን የሚፈልጉት ሀገር አለ፣ የማይፈልጉት ሀገር አለ። ኒውክለር እንዳትይዙ ብለው ማዕቀብ የጣሉባቸው ሀገራት አይ እኛ ኒውክለር እንይዛለን ብለው በራሳቸው ጉልበት ኒውክለር ስለያዙ ማዕቀብ የጣሉባቸው ሀገራት አሉ። እነ ራሽያን ማየት ይቻላል፣ እነ ሰሜን ኮሪያን ማየት ይቻላል፣ እነ ቻይናን ማየት ይቻላል። በማዕቀብ ለማሽመድመድ ብዙ ሙከራዎች ይደረጋል። ግን ዓለም በዚህ መንገድም ፍትሐዊ አይደለችም። ለምሳሌ እከሌ የሚባለው ሀገር ኒውክለር መጠቀም የለበትም ከተባለ መላው ዓለም ላይ ያለ ሀገር በሙሉ ኒውክለር መጠቀም የለበትም። ይሄ የዓለም ሕግ ነው መሆን ያለበት። እነ አሜሪካ፣ እነ እስራኤል፣ ሌሎች ሀገራት ደግሞ ኒውክለር የሚጠቀሙ ከሆነ በአንጻሩ ደግሞ ሁሉም ሀገር ኒውክለር መጠቀም አለበት። በቃ ይሄ ነው። ኒውክለር ደግሞ ለጦርነት ዓላማ ብቻ የሚውል አይደለም፣ ሌሎች ነገሮችም የሚውል ነገር ነው እና ግን አሁን ኢራን ጋር ያለው ከፍተኛ ጦርነት ምንድን ነው? ዩራኒየምን ለኒውክለር ዓላማ ስለምትጠቀም እና ደግሞ ኒውክለር ስለምታበለጽግ ያ መሆን የለበትም ነው እንጂ ይታወቃል። ኢራን በጣም ብዙ ሳይንቲስቶች አሏት ኒውክለር የሚያበለጽጉ 3000 4000 ኪሎ ሜትር አቋርጠው የሚሄዱ ሚሳኤሎች፣ ድሮኖች እንዲሁ ደግሞ ኒውክለሮችን በደንብ የምታበለጽግ ሀገር ነች። ይሄ የሚታወቅ ነገር ነው እና አሁን ኢራንም በእንዲህ አይነት መንገድ በቃ ሞክረው በብዙ ነገሮች ሞክረው አልሳካ ሲል ወደ ጦርነት መጥተው በጦርነቱም ደግሞ አልሳካ ሲል እንደገና ወደ እግር ኳስ መጥተው ኢራንን ከእግር ኳስ ውጪ ለማድረግ የዓለም ዋንጫ ውድድር ላይ ኢራን እንዳትካፈል የማድረግ ሙከራ ነው እያደረጉ የሚገኙትና ያው በእርግጥ ዶናልድ ትራምፕ ይሄ አንዳንዴ በጣም አንድ መሪ ያደርገዋል ተብሎ የማይጠበቅ ነገሮችን ይሄ በጣም ክሬዚ የሆኑ ነገሮችን የሚያደርጉ መሪ ናቸውና እነዚህ አይነት ነገሮችን ነው ያየን የምንገኘው። ለማንኛውም እስቲ እናንተ ምን ሐሳብ አላችሁ? በተለይም ከእግር ኳሱ እይታ ጋር በተለይ ደግሞ ኢራን በዓለም ዋንጫው ላይ እንዳትሳተፍ ከአሜሪካ በኩል እየተደረገ ያለውን ጥረት በተመለከተ ምን ሐሳብ አላችሁ የሚለውን ነገር ኮሜንት ላይ እየገባችሁ ሐሳቦቻችሁን ልትጽፉልን ትችላላችሁ። ያው በእርግጥ አንድ መናገር የሚቻለውም ነገር ኢራን እነሱም ቢሆን በቃ እዛ ምድር ማሄደን ዓለም ዋንጫ እንጫወትም ወይም ደግሞ እኛ ሀገራችን ጦርነት ላይ ያለች ዓለም ዋንጫ ላይ አንጫወትም ብለው ቢናገሩ ምናልባት እነሱን ትክክለኛ አይደሉም ብለን ልንኮንናቸው አንችልም። ነገር ግን ደግሞ ትልቁና መታየት ያለበት ነገር ምንድን ነው? የዓለም ዋንጫ ትልቅ ውድድር ነው። በየ4 ዓመት የሚመጣ ውድድር ነው። ሀገሮች ያላቸውን ባህል፣ ማንነታቸውን እንዲሁ ደግሞ ሀገሪቱ ምን አይነት ክብር እንዳላት የሚያሳዩበት መድረክ ነው እና እዚህ ምድር ላይ መተን ማንነታችን ማሳየት እንፈልጋለን በዚህ ውድድር ላይ ብለው ቢናገሩ ብዙም የሚያስፈረድባቸው ነገር አይኖርም። ኢራን በዓለም ዋንጫው ላይ ይሳተፋለሁ ብላለች። ፊፋም ፈቃደኝነቱን ገልጿል። ግን አሁን አሜሪካ ገፍታ እየሄደች የምትገኘው ዓለም ዋንጫ ላይ ኢራን እንዳትካፈል የማድረግ እነሱ በላባቸው ያመጡትን ውጤት ከዛ በኋላ ግን እንዲሰረዝ የማድረግ ሀሳብ ነው እያቀረቡ የሚገኙትና ያው ብዙ አይነት ውጥረት አለው ፖለቲካው ከእግር ኳሱ ጋር። እንግዲህ መጨረሻው ምን ሊሆን ይችላል፣ በተለይ ደግሞ ፊፋ ምን አይነት ውሳኔ ያሳልፋል የሚለውን ነገር አብረን የምንመለከተው ጉዳይ ይሆናል። እንግዲህ ግን አሁንም የእነዚህ ሀገራት ጦርነት አልተቋረጠም፣ አልተቋጨም። በእነዚህ ሀገራት መካከል የሰላም ድርድሮች ለማድረግ ተሞክሯል። ነገር ግን ያቀረቡት ቅድመ ሀሳብ ራሱ በድርድር ላይ የሚያግባባቸው ሆኖ አልተገኘም እና ቀጣይ እንግዲህ የሚጠበቁ ጉዳዮች ይኖራሉ። ኢራን በዓለም ዋንጫው ላይ ትሳተፋለች ወይስ አትሳተፍም? ቀጣዩ ጊዜ እንግዲህ የዚህን ምላሽ የሚሰጠን ይሆናል ማለት ነው።